ይህ አዋጅ በጊዜያዊ ወታደር አስተዳደር አዋጅ ቁጥር 1 ህዝባር ተጠቀስ ይችላል። ከዛሬ መስከረም 2 ቀን 1967 ዓመተ ምህረት ጀምሮ ከስልጣናቸው ወርደዋል። ይህ የሰማነው አዋጅ በአፄ ኃይለ ሥላሴ ላይ ያነጣጠረ ሲሆን ንጉሠ ነገሥቱ 1886 ዓመተ ምህረት ሐምሌ 16 ቀን ተወለዱ። በወጣትነታቸውም የወይዘሮ ሲሂን ሚካኤል ማለትም የንጉሥ ሚካኤል የልጅ ልጅ የነበሩትን እቴጌ መነንን አገቡ። አጎትየውም ልጅ ኢያሱ ነበሩ። ተፈሪ መኮንን ከደዛይማሽነት ወደ ነጋሲነት ከመሸጋገራቸው በፊት አውሮፓን ጎበኙ። መጀመሪያ እንደራሴ፣ በ1923 ደግሞ ንጉሠ ነገሥት ሆነው ተቀቡ። አፄ ኃይለ ሥላሴና እቴጌ መነን 6 ልጆች የወለዱ ሲሆን 4ቱ በቀደሙ ዘመናት በተለያየ ጊዜ ገና በወጣትነታቸው ሕይወታቸውን ተቀሙ። ልዕልት ዘነበ ወርቅ በተወለዱ በ17 ዓመታቸው፣ ልዕልት ፀሐይ በ23 ዓመት፣ ልዑል መኮንን በ32 ዓመት፣ ልዑል ሳህለ ሥላሴ በ30 ዓመታቸው አረፉ። እቴጌ መነን ደግሞ በ1954 በየካቲት ወር ወደማይቀርበት ዓለም ሄዱ። አፄ ኃይለ ሥላሴ ትምህርት ቤቶች፣ መንገዶች፣ ሆስፒታሎች፣ ባንኮችና የመሳሰሉ ተቋማትን በመቆርቆር ኢትዮጵያን ለማዘመን የአፄ ምኒልክን ዱካ ተከተሉ። ይሁንና በንጉሡ ላይ በተለያየ ጊዜ ተቃውሞ የተቀሰቀሰ ሲሆን በታኅሳስ ወር 1953 ዓ.ም ንጉሡ ላይ ያነጣጠረ የመፈንቅለ መንግሥት ሙከራ ተደረገ። በርካታ ባለሥልጣናትም ተረሸኑ። በዚህ ሂደት አፄ ኃይለ ሥላሴ የቅርብ የሆኑ በርካታ ሰዎቻቸውን አጡ። የታኅሳስ መፈንቅለ መንግሥት በተደረገ በጥቂት ወራት ውስጥ ክቡር ሐዲስ ዓለማየሁ የመፍትሔ ሐሳብ ያሉትን ለንጉሠ ነገሥቱ አቀረቡ። ጽሑፉ ሰፋ ያለ ሲሆን የሚከተሉት ሐሳቦችን አካቷል። የሐሳብ መግለጽ መብትን በተመለከተ ማንኛቸውም ሰው በጽሑፍም ይሁን በቃል ሐሳቡን የመግለጽ መብት እንዳለው በኢትዮጵያ ሕገ መንግሥት የታወጀ ሲሆን ይህ መብት በሥራ ባለመፈጸሙ በሰፊው ቅሬታ የፈጠረ ከመሆኑም በላይ ማንንም ሰው ሳይጠቅም የጎዳው ብዙ መሆኑ የታወቀ ነው። መሰረቱ ሐሰትም ይሁን እውነት የመንግስቱን ሥራ ለማመስገን ካልሆነ ጉድለቱን ለመግለጽ ወይም ለመንቀፍ በጋዜጣ መጻፍ ወይም በጉባኤ መናገር የማይቻል ከመሆኑም በላይ ጸሐፊዎች ወይም ተናጋሪዎች የመንግስት ጠላቶች እንደሆኑ ተቆጥረው ብዙ ችግር ይደርስባቸዋል የሚል ድምፅ ስላለና ይህም ዛሬ በሰፊው ስለታመነ መንግስትን ለሚያደርገው መልካም ነገር ከሚያስመሰግነው ይልቅ ስላደረገው ክፉ ነገር በስውር የሚያመውና የሚነቅፈው ሰው እየበዛ ሄደ። ሰው በተፈጥሮው ለተከለከለ ነገር ረሃቡ የጸና ስለሆነ መንግስቱን ማመስገን ካልሆነ መንቀፍ ክልክል ነው የሚባለው ወሬ የገነነ በመሆኑ በየአካባቢውና በየጓዳው መንቀፉና ማማት ላይቀር ይህ አልበቃው ብሎ እንደተጨቆነ ወይም እንደታፈነ ቆጥሮታል። ከዚህም ሌላ መንግስት ያሰራሩ ጉድለት በጋዜጣ ወይም በጉባኤ በጋህድ እንዳይገለጽ መከላከል ብቻ ሳይሆን በስውር የሚያሙትንና የሚወቅሱትንም በሰላ ይከታተላቸዋል የሚል እምነት ስለተስፋፋ በየአካባቢው የጭቆናና የመታፈን ስሜት ብቻ ሳይሆን የማማረር ድምፅ መሰማት ከጀመረ ቆይቷል። ሰላምን ለመስራት የሁከትን መሰረት ማጥፋት ያስፈልጋል። የኢትዮጵያ መንግስት ስሪት አስተዳደሩና የልማት ፕሮግራም ከሌሎች ሀገሮች ተመዛዛኝ በሚሆንበት መንገድ ዛሬ ባይሆን ነገ፣ ነገ ባይሆን ከነጎዲያ መሻሻሉ ስለማይቀር በነገ ወይም በተነጎዲያ ፋንታ ዛሬ በሌላ ሰው ፈንታ ግርማዊነቱ እንዲሻሻል ቢያደርጉ ለኢትዮጵያ እድገት የመስራችነት ብቻ ሳይሆን የደምዳሚነትንም ዋጋ ጭምር ታሪክ ይከፍሎታል። የሐሳብ ማጠቃለያ የኢትዮጵያ መንግስት ስሪት አስተዳደሩና በፖለቲካም ሆነ በኢኮኖሚና በሶሻል ልማት ህዝቡ ዛሬ ያለበት ደረጃ በብዙ ኢትዮጵያውያን መሃል ላለመደሰትና ለይቅርታ አይነቶችና ምክንያቶች መሆናቸውን እነዚህም ምክንያቶች በጊዜው ካልተሻሻሉ ይዋ ሊደር እንጂ ለሁከት መነሻ መሆናቸው የማይቀር መሆኑን ከዚህ በላይ በያርስቱ እንደተቻለኝ ባጭሩ ለማመልከት ሞክሬያለሁ። ከዚህ በኋላ እነዚህ ለይቅርታ ምክንያቶች የሆኑትና ለሁለቱም መነሻዎች የሚሆኑትን ነገሮች የሚሻሻሉበት የመሰለኝን ሐሳብ ቀጥዬ ለማመልከት እንዲፈቀድልኝ በፍጹም ትሕትና ግርማዊነቱን እለምናለሁ። ከሁሉ አስቀድሞ የኢትዮጵያ ሕገ መንግሥት
መሻሻል ያስፈልገዋል። እንዲህ ያለውም የሚሻሻለው ሕገ መንግሥት ከሁሉም የመጨረሻ ዘመናዊ እንደመሆኑ መጠን በጣም የተሟላና ከብዙዎቹ አገሮች ሕገ መንግሥት የሰለጠነ የሕዝብን መብት የሚጠብቅ ቢሆን ግርማዊነቱን በዓለምና በኢትዮጵያ ሕዝብ ፊት የሚያስወድድና የሚያስከብር ከመሆኑም በላይ ለግርማዊነቱ ከእንግዲህ ወዲያ በተረፈው ዘመኑ ልቡን ያለማቋረጥ የሚያረካ የደስታ ምንጭ ይሆናል። በዚህም አኳያ የሚሻሻለውን ሕገ መንግሥት የሚያሰናዳ የሕገ መንግሥት ትምህርት ያላቸውና የኢትዮጵያን ልማትና ሕግ የሚያውቁ ሰዎች ያሉበት አንድ ኮሚሲዮን ቢቋቋም ሥራውን እጅግ ቢዘገይ በአንድ ዓመት ውስጥ ጨርሶ ሊያቀርብ ይችላል። ወዲያው የተሻሻለው ሕገ መንግሥት በጋዜጣ ታትሞ ሕዝቡ ካወቀውና ከተከራከረበት በኋላ የሚሻሻል ነገር ቢኖር እንደገና ተሻሽሎ ግርማዊነቱና የኢትዮጵያ ፓርላማ ወይም ግርማዊነቱና ጠቅላላው የኢትዮጵያ ሕዝብ በሬፈረንደም ሲቀበሉት እንዲሰራበት ይደረጋል። ሁለተኛው መሻሻል የሚያስፈልገው የመንግሥት አስተዳደር መሆኑን ከላይ አመልክቻለሁ። ለመንግሥት አስተዳደር ኃላፊ የሚሆኑ ባለሥልጣኖች ለማንኛውም ጥፋትና ጉድለት ተከሳሾችና ተወቃሾች መሆን ስላለባቸው ለዚህ እንዲመች ኢትዮጵያን ከግርማዊነቱ በታች የምናስተዳድርበት የፖለቲካና የኢኮኖሚ፣ የሶሻል፣ የአስተዳደርና የትምህርት እነሱንም የመሳሰሉ የሌሎች አገልግሎቶች ፕሮግራም አለን የሚሉ ሰዎች በየጓዳቸው ፕሮግራማቸውን በተወሰነ ጊዜ አሰራርተው በጋዜጣ አሳትመው ለሕዝብ እንዲያስታውቁ ቢደረግ እንዲህ ያሉ ፕሮግራሞች በአዲስ አበባ ብቻ ሳይሆን በየጠቅላይ ግዛቱ በየባለቤታቸው አማካኝነት ሰፊ ክርክር ከተደረገባቸውና ሕዝብ ደህና አድርጎ ካወቃቸው በኋላ እጅግ ቢዘገይ ከ1 ዓመት ተኩል እስከ 2 ዓመት ድረስ ጠቅላላ ምርጫ ተደርጎ የድምፅ ብልጫ ያገኘ ፕሮግራም ባለቤቶች ወደ ግርማዊነቱ ቀርበው ከግርማዊነቱ በታች ኢትዮጵያን ለማስተዳደር ይሾማሉ። በዚህ ሐሳብ ግርማዊነቱ የሚስማሙ የሆነ እንደሆነ ይህን ለማድረግ የወሰኑ መሆኑን አስቀድሞ ለሕዝብ ማስታወቅ የሚጠቅም ይመስለኛል። አሁን የሚያስፈልግ የሚመስለኝ በጋዜጣም ሆነ በጉባኤ የሚገለጽ ሐሳብ የሕዝብን ሞራል የሚያበላሽና አላግባብ የሰጡን መብት የሚጎዳ የሆነ እንደሆነ በሕግ በተቋቋመ ፍርድ ቤት በኩል ቅጣት የሚያስከትል መሆኑን በጋዜጣም ሆነ በጉባኤ ለመግለጽ ወይም ሰላማዊ ስብሰባ ለማድረግ መብት ያልተከለከለ መሆኑን እንዲሁም አቅም ያለው ሰው የግል የጋዜጣ ቤት ለማቋቋም ያልተከለከለ መሆኑን ለሕዝብ ማስታወቅ ነው። ግርማዊነቱም በሚጣፍጥ ከንቱ ውዳሴ ለማታለልና የሚጎዳውን የሚጠቅመውን አስመስሎ ለማሳየት ከሞከረ መራራም ቢሆን በእኔ አስተያየት ለግርማዊነቱና ለኢትዮጵያ ሕዝብ ለዘላቂው ጠቃሚ የመሰለኝን አስተያየት መግለጽ ስለመረጡ ይህንኑ በፍጹም ቅንነትና በፍጹም ትሕትና አቀርባለሁ። ጥር 23 ቀን 1953 ዓ.ም። የግርማዊነቱ አገልጋይ ሐዲስ ዓለማየሁ ለአፄ ኃይለ ሥላሴ ማመልከቻ ያስገቡ ሌላው ሰው በአሜሪካ የኢትዮጵያ አምባሳደር የነበሩት ብርሃኑ ድንቄ ሲሆኑ የሚከተለውን ሐሳብ አቀረቡ። ጃንሆይ የሕግ ጠባቂነትን ልብስ ተጎናጽፈው በዚህ መንፈስ ፍትሕን ከሚያጓድሉ ሥልጣኑን ለሕዝብ ሰጥተው እርሱ ቢጨነቅበት እንደሚሻል ጥርጥር የለውም። ይህን ተስፋ አስቆራጭ ሁኔታ ለማሻሻል የሚቻለው ጃንሆይ ዘውዱን ለራሱ አስቀርተው አስተዳደሩን ለሕዝብ በመስጠትና የዲሞክራሲ መንፈስ በማስገባት ነው። ነገር ግን ይህ አስተያየት ለግርማዊነቱ ቢያስቸግሮ እንኳን ዘውዱን ለልዑል አልጋ ወራሽ ማስተላለፍ ነው። እርሳቸው ሕገ መንግሥትን ጠብቀው ለመኖር ፈቃደኛ እንደሚሆኑ አያሌ ሰዎች ሲመሰክሩላቸው ሰምቻለሁ። ያለዛ ተከታይ ትርምስና ደም መፍሰስ እንደሚሆን ጥርጥር የለውም። ይህ አቤቱታ ከኔ ብቻ የቀረበ አይደለም። የኢትዮጵያ ሕዝብ በፍርሃት ታፍኖ ነጋም መሸም የሚያክተመትመው ይህንኑ ነው። ድምፁን ከፍ ለማድረግ ግን አካባቢው አልፈቀደለትም። እኔም ከእርሱ የተለየሁ መስዬ ታይቼ እንደሆነ ያጋጣሚ ነገር ብቻ ነው። አዲስ አበባ የታፈንኩትን ያህል እዚህ ከተነፈስኩ በኋላ ወደ አገሬ እንድመለስ ተስፋ አደርጋለሁ። ምናልባት ይህን አቤቱታ በመጻፌ እወነጀል ይሆናል። ግድ የለም። የሆነው ሆኖ በትእዛዝ ሳይሆን በነፃ የሚፈርድና በግልጥ የሚያስችል ፍርድ ቤት ተቋቁሞ
ራሱን በሕጋዊ ጠበቃ አማካይነት ለመከላከል ጃንሆይ የሚፈቅዱልኝ ከሆነ በአገሬ ውስጥ ለመተንፈስ ዕድል ተሰጠኝ ማለት ነው። በበኩሌ በአገራችን ሬቮሉሽን እንዲነሳና የማንም ደም እንዲፈስ አልፈቅድም። በዚህ አቤቱታዬ የምወተውተውም ሰላማዊ ለውጥ እንዲሆንና የምፈራው ደም መፍሰስ እንዳይደርስ ስለሆነ ጃንሆይ አንድ ቀን ለካ ብርሃኑ እውነቱን ኖሯል ሳይሉ አይቀርም። ዋሽንግተን ግንቦት 15 1953 ዓ ም ከታላቅ አክብሮታዊ ፍርሃት ጋር ብርሃኑ ድንቄ። ከአቶ ሐዲስ ዓለማየሁና አምባሳደር ብርሃኑ ድንቄ ሌላ በዘውዱ ዙሪያ የነበሩ ሌሎች ባለሟሎችም ጭንቀታቸውንና ጥበታቸውን በተለያዩ ዘዴዎች ገለጹ። ዕድሜም ተጨምሮበት አፄ ኃይለ ሥላሴ ሐሳቦቹን ሳይቀበሉ ቀሩ። የፈሩት ይደርሳል፣ የጠሉት ይወርሳል እንዲሉ ረሃብ በወሎና በተወሰኑ የትግራይ አካባቢዎች ሕዝቡን ክፉኛ አጠቃ። ረሃብ ዜጎችን ይቀነጥስ በነበረበት በ1965 ዓ.ም ኦሪያና ፋላቺ የተባለች ታዋቂ ጣሊያዊ ጋዜጠኛ ሰኔ 16 ቀን 1965 ዓ.ም ከአፄ ኃይለ ሥላሴ ጋር ቤተ መንግሥታቸው በመሄድ ቃለ ምልልስ አደረገች። ፋላቺ ግርማዊነቱ በዙፋኑ ላይ ካሉ ነገሥታቶች ሁሉ ለረጅም ጊዜ ገዙ እርሶ ኖት። ከዚያ በተጨማሪ ለብዙ ዘመናት ብዙ ንጉሶች ሲወድቁ አይተናል። የቀሩት እርሶ ብቻ ኖት። እርሶ በስልጣን ላይ ሆነው ካደጉበት ሁኔታ የተለየ ዓለም መፈጠሩ ብቸኝነት እንዲሰማዎት አድርጓል? እነዚህ ለውጦች የቀየሩት ነገር የለም። በሪፐብሊክና በንጉሣዊ አገዛዝ መሃል ምንም ልዩነት አላስተዋልንም። በአመዛኙ ሁለት ተመሳሳይ አቀራረብ የሚከተሉ አገርን የማስተዳደሪያ አካሄዶች ናቸው ብለን ነው የምናስበው። እስቲ ሪፐብሊክና በንጉሣዊ አገዛዝ መሃል ያለውን ልዩነት አንቺ ንገሪን። ግርማዊ ሆይ፣ ለእኔ ዲሞክራሲ በነገሰበት የሪፐብሊካዊ አገዛዝ መሪ በሕዝቡ ይመረጣል። በንጉሣዊ አገዛዝ ግን እንደዚያ አይደረግም። ልዩነቱ የቱ ላይ እንደሆነ አይታየንም። እሺ ይተዉት። ግርማዊ ሆይ፣ ስለ ዲሞክራሲ ያሉት አስተያየት ምንድን ነው? ዲሞክራሲ፣ ሪፐብሊክ፣ ለመሆኑ እነዚህ ቃላቶች ምን ያመለክታሉ? በዓለም ላይ ምን ያመጡት ለውጥ አለ? ሰዎች የተሻሉ ታማኝና ደግ ሆነዋል? ሕዝቡ ደስተኛ ነው? ሁሉም ነገር እንደ በፊቱ ነው የቀጠለው? ብዥታ ብዥታ። በተጨማሪ አንድ ሰውን በቃላት ከመሸንገሉ በፊት ለሕዝቡ ማሰብ ያስፈልጋል። በአንዳንድ ሁኔታ ዲሞክራሲ አስፈላጊ ሊሆን ይችላል። አንዳንድ የአፍሪካ አገራት ሊከተሉት ይችላሉ። በሌሎች ሁኔታ ግን አደገኛና ስህተት ነው። ግርማዊነቶ ንጉሥ በመሆኑ ተጸጽተው ያውቃሉ? የተራ ሰው ኑሮ ለመኖር አልመውስ ያውቃሉ? ጥያቄው አልገባንም። እጅግ ፈታኝና አሳዛኝ ሁኔታ ውስጥም በዕድላችን ተጸጽተንም ሆነ ረግመነው አናውቅም። በጭራሽ። ደግሞ ስለምን? ከንጉሣዊ ቤተሰብ ነው የተወለድነው። ፈጣሪያችን በሰጠን ጸጋ መሠረት ሥልጣን መያዝ መብታችን ነው። ሕዝባችንን አባት ልጁን እንደሚያገለግል እኛም ሕዝባችንን እናገለግላለን።
ንጉሥ መሆን ታላቅ ደስታ ይሰጣል። የተወለድነውም ሆነ የምንኖረው ለዚያ ነው። ግርማዊነቱ እርሶ ማለት ኢትዮጵያ ማለት ኖት። እስካሁን አገሪቱን አንድ አድርገው ያቆዩት እርሶ ኖት። እርሶ በማይኖሩበት ጊዜ ምን ሊፈጠር ይችላል? ምን ማለትሽ ነው? ይህ ጥያቄ አልገባንም። ግርማዊነቱ ሲሞቱ ማለቴ ነው። ኢትዮጵያ ለ3000 ዓመታት ኖራለች። በእርግጠኝነት ደግሞ የሰው ልጅ ምድርን ከረገጠበት ጊዜ ጀምሮ አለች። የእኔ ሥርወ መንግሥት ንጉሠ ሰለሞንና ንግሥተ ሳባ ተገናኝተው ልጅ ከተወለደ ጊዜ ጀምሮ እየገዛ ይገኛል። ይህ ሥርወ መንግሥት ዘመናትን ተሻግሯል። የዘመናት ጉዞውንም ይቀጥላል። አንድ ንጉሥ ወሳኝ አይደለም። ከዚህ በተረፈ የእኔ ወራሽ ማን እንደሆነ ተረጋግጧል። አልጋ ወራሻችን እኛ በምናልፍበት ጊዜ አገሪቱን ይገዛል። ያንን ነው የወሰንነው። ያ ውሳኔም ተፈጻሚ ይሆናል። ግርማዊነቱ በጠቅላላው በጣም ደስተኛ የሆነ ሕይወት አላሳለፉም። የሚወዷቸው ሁሉ ሞተዋል። ባለቤቱ፣ 2 ልጁ፣ ብዙ ምኞቶቹና ህልሞቹን ተነጥቀዋል። እንደምገምተው ብዙ ዕውቀት አከማችተዋልና አንድ ጥያቄ ልጠይቆት። ኃይለ ሥላሴ ሞትን እንዴት ነው የሚያስተናግዱት? ምንድን ነው የምናስተናግደው? ግርማዊነቱ ሞትን። ሞት? ይህች ሴት ማን ናት? ከየት ነው የመጣችው? ምንድን ነው የምትፈልገው? በቃ ጥፊ ከዚህ! በቃ ሳሱፊ! ንጉሡ ቃለ ምልልሱን በሰጡ በ5ኛው ወር የነጌሌው ወታደራዊ ጦር የራሱንና የአካባቢውን ሕዝብ የኑሮ ሁኔታ ይስተካከል ዘንድ ጥያቄ ያቀረበ። ይሁንና ጥያቄው ምላሽ ባለማግኘቱ አመፁ ቀጥሎ መላ አገሪቱን አጥለቀለቀ። ሰዋቸው ጀነራል አበበ ገመዳ የሚባሉ የክብር ዘበኛ አዛዥ ጃኖ ይሄ ነገር አላማረኝም፣ እነዚህ የደርግ ወጣ መኮንኖች የሚሉትን ላጥፋቸው፣ እጃችን የሰጠን ካለቀን በኋላ ልንድን አንችልም አሉ። አይተው ብለናል ብለው አዘዙ። አቶ እንግዳ ገብረ ክርስቶስ የዕድሜ ባለጸጋ ሲሆኑ የዘር ሐረጋቸው ከንጉሥ ሳህለ ሥላሴ ከራስ ዳርጌ ይመዘዛል። ሰኔ 21 ቀን 1966 ዓ.ም ወታደራዊ አስተዳደር ደርግ ተቋቋመ። ይህ አካል ቀስ በቀስ ሥልጣኑን እያጠናከረ ሄዶ መስከረም 2 ቀን 1967 ዓ.ም አዋጅ አወጣ። ይህ አዋጅ በጊዜያዊ ወታደር አስተዳደር አዋጅ ቁጥር 1 ህዝባር ሊጠቀስ ይችላል። ከዛሬ መስከረም 2 ቀን 1967 ዓ.ም ጀምሮ ከስልጣናቸው ወርደዋል። ተኞቹም መርጦ ህገ መንግስቱ እስኪታወጅና መንግስት እስኪቋቋም ድረስ ወታደራዊው ደርግ የመንግስቱን ስልጣን ይዞ አገሪቱን ይመራል። ይህ አዋጅ ኢትዮጵያ ትቅደም የሚቃወም አድማ የሚያደርግ ሰላማዊ ሰልፍና ስብሰባ የማድረግ በጠቅላላው የህዝቡን ክልክል ነው። 9 የዚህን አዋጅ ቁጥር 8 ህጎች የሚተላለፉ ሰዎች ሆነ በኋላ የአስተዳደር በደልና አላግባብ መበልጸግ ወንጀል የፈጸሙ ባለስልጣኖች የተቋቋመው የጦር ፍርድ ቤት የተሰጠው ፍርድ ይግባኝ አይኖረው። 11ኛ ይህ አዋጅ ከመስከረም 2 ቀን 1967 ዓ.ም ጀምሮ የጸና ይሆናል። የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አዲስ 1967 ዓ.ም ፖሊስ ሰራዊትና የብሔራዊ ጦር ደርግ ጤንነት ሆኖ መጠን ለዚህ ለደህንነቱ የተዘጋጀ ሄዱልን በትህትና እንለምናለን። በጠቅላላው መቼም አሁን የተናገራችሁ ስም ብቻ አይደለም፣ ህዝቡን በሰላም ጊዜ ያለትን ጠላትም ቢመጣ የሚመከትበትን በማሰናዳት መሆኑን ሁላችንም የታወቀ ይቀራል ብለን አንጠረጥርም። ቢሆንም በየጊዜው የነገር ደግሞ ለሀገር የሚጠቅም ነገር የሀገርን ለመለወጥ አይቻልም እና ማቆም ነው።
ደርግ ይህን አዋጅ ተገን አድርጎ የዴሞክራሲያዊ መብቶችን ገደበ። በመቀጣጠል ላይ የነበረው ህዝባዊ ንቅናቄ ላይ ውሃ ቸለሰ። አዋጁ የአፄ ኃይለሥላሴ መንግስት ከመገርሰሱ ሌላ የሰብአዊና የዲሞክራሲያዊ መብቶችን በአዋጅ ገደበ። ለ1 ዓመት ያህል የንጉሱ ዜና ከሚዲያ ጠፋ። እሺ፣ ወደ አፄ ኃይለሥላሴ ልምጣና መጨረሻ ላይ ከቤተ መንግስት ከዙፋናቸው ካወረዷቸው በኋላ የት ነው የወሰዷቸው? ከዙፋናቸው ማውርደው በቀጥታ ወደ 4ኛ ክፍለ ጦር አመጧቸው። እሺ፣ በምን ሁኔታ ላይ ነበሩ? 4ኛ ክፍለ ጦር በእስረኛነት ነው? በእስረኝነት ነው። ቮልክስዋገን መኪና ነበረች። በእሷ ጭነው አምጥተው እያሰደቧቸው፣ ግራ ቀኝ ህዝቡም ተማሪው የሰደባቸው ክፍለ ጦር አስገቧቸው እና እዛ በእስረኛነት ነበር የቆዩት። አዎ፣ እስረኛ ነው። ሰው ሊጠይቃቸው ይችል ነበር? አይችልም። ማንም ሰው አይጠይቃቸውም። ማንም አይገባም ነበር? ማንም። ከጥቂት ወራት በኋላም በቁጥጥሩ ስር የነበሩትን የ82 ዓመት አዛውንቱን ለማጥፋት ደርግ ወሰነ። ጥቅምት 5 ቀን 1967 ዓ.ም በተደረገ የደርጉ ጠቅላላ ስብሰባ በውጭ ሀገርና በአገር ውስጥ ድጋፍ ያጣነው በንጉሱ ስለሆነ ንጉሱን መግደል አለብን፣ የታሰሩት ባለሥልጣናት ልጆችንም ማሰርና የሞት ፍርድ መስጠት አለብን ተባለ። የደም ዶሴ ገጽ 205። አፄ ኃይለሥላሴን ለመግደል የመጀመሪያው ሙከራ በኤሌክትሪክ ጠብሶ የመግደል ሙከራ። የንጉሱን ግድያ በተመለከተ ምስክሮች እንዲህ ይላሉ። ነሐሴ 17 ቀን 1967 ዓ.ም ዳንኤል አስፋውና አንድ ሌላ ኮሎኔል ጃንሆይ በሚቀመጡበት ወንበር ስፕሪንግ ላይ ኤሌክትሪክ አያይዘው ነበር። ገና ሶኬቱ ከመሰካቱ በፊት የጃንሆይ ቤተሰቦች ልዕልት ተናኘ ወርቅ፣ ልዕልት ሰብለ እና ልዕልት አይዳ እንዲገቡ ተደርጎ አብረው ሊያጫውቷቸው ጀመሩ። ከዚያ ጃንሆይ ብድግ አሉና ቆሙ። ዳንኤል አስፋው ምን ነው ይቀመጡና ውይይቱን እንጀምራለን አሏቸው። እሳቸውም እኔ ቆሜ ሰማችኋለሁ አሉት። ከዚያ ይቀመጡ ብሎ ገፋ አደረጋቸውና እንደተቀመጡ ሌላ ኮሎኔል በአይን ጥቅሻ ሲጠቅሰው ሶኬቱን ሰካ። ልዑላቱ በመደናገጥ ክው አሉ። ሶኬቱ በደንብ አያስተላልፍም መሰለኝ ሳይሰራ ቀረ። ጃንሆይን በኤሌክትሪክ ለማቃጠል የታሰበው ከሸፈ። አገዳደሉ ከቤተሰቦቻቸው ጋር ሲያወሩ ድንገት ሞቱ ለማለት ነው። የደም ዶሴ ገጽ 242። ብልሃቱ አልሰራም፣ ንጉሱም አልሞቱም። ሌላ ዘዴ ተወጠነ። ሁለተኛ ሙከራ። የ82 ዓመቱ ንጉሥና 3 ጉልበተኛ ወታደሮች። ንጉሡ ብቻቸውን ናቸው። 3 ጠብደል ወታደሮች እሳቸው የነበሩበት ክፍል ገቡ። ይህን የመሰለ ሁኔታ ሲፈጠር ንጉሡም ሆኑ ማንም ሰው ምን ሊሰማው እንደሚችል መገመት አይከብድም። በወቅቱ በቦታው የነበረው ሌላ ምስክር ሁኔታውን ሲገልጽ ነሐሴ 19 ቀን 1967 ዓ.ም ዳንኤል አስፋውና አንድ የደርግ አባል ሆነው መጡና ጃንሆይን እናነጋግራለን ብለው አንተ ውጣ አሉኝና ወደ ውጭ አስወጡኝ። ሻለቃ እንዳለ ገላን የተባለም ከነሱ ጋር ነበር። በኋላ አንዲት እንክብል ታብሌት ነገር ዳንኤል ሊያስውጣቸው እሳቸው አልውጥም ብለው ጭቅጭቅ ጀመሩ። ወሰኔን ጥሩልኝ ሲሉ ድምፅ አሰሙ። በኋላ ድምፅ ተሰማኝና ዘልዬ ገባው። 3ቱም ቆም አሉና ለምን ገባህ አሉኝ። እኔም ጃንሆይ ፊታቸው ተለውጦ አልቧቸው ስላየሁ ደነገጥኩ። መርዝ መሆኑን አወቅኩ። ከዛ መድኃኒት ከሆነ ለእኛ ለአሽከሮቻቸው ስጡንና ከምግብ በኋላ እንሰጣቸዋለን አልኩ። እሳቸው ከምግብ በፊት ምንም መድኃኒት አይውጡም አልኳቸው። ከዛ በኃይል ይዘው 3ቱም ታብሌቷን ሊያስጧቸው ሲሞክሩ እሳቸውም ስላልፈቀዱ ታብሌቷ መሬት ላይ ወደቀችና ጠፋች። ከዛ ፍለጋ ጀመሩ። 3ቱም እጅግ ተናደዱ። በተለይ ዳንኤል አስፋው በጣም እርር ብሎ ተናደደ። ጃንሆይ በዚህ ወቅት ምንም የሚሰማቸው ሕመም አልነበረም። ፍጹም ጤነኛ ነበሩ። እነ ዳንኤል እንደወጡም ጃንሆይም ምንድነው ነገሩ ብዬ ስጠይቃቸው ለምን ትተኸኝ ወጣህ? በግድ የሆነ ታብሌት ሊያስጡኝ ነበር ብለው ተቆጡ። ከዛ ጃንሆይም ሆነ እኔ ታብሌቱ እሳቸውን የሚገድል መርዝ መሆኑን ተነጋገርን።
በዚህ መልክ ሁለተኛው ብልሃትም ከሸፈ። ደግሞ ሌላ ዕቅድ ተዘጋጀ። አፄ ኃይለ ሥላሴን ለመግደል ሦስተኛ ሙከራ። በ20/12/67 ዓ.ም ጠዋት እሸቱ ተክለማርያም ተረኛ ነበር። በ21/12/67 ዓ.ም ውጭ ያደርነው ቁርሳቸውን ይዘንላቸው መጣን። እሸቱን ያገኘነው ከአጥር ውጭ ስለነበር አዲስ ነገር ስለሆነ ምን ነው እንዴት ትተሃቸው ወጣህ አልነው። ማታ አስወጥተውኝ ነው አለን። እንዴት ይሆናል ብለን ተጠራጠርን፣ በጣምም ተደናገጥን። ከዛ ቁርስ ይግባላቸው አሉና እሸቱ እየመራ ወደ ነበሩበት አመራን። እሸቱ አንድ እግሩን ገባ እንዳደረገ ተገለው አልጋ ላይ ተኝተዋል። አደራረጉ በዘዴና ሆን ተብሎ የተደረገ ነው። ይህም ተጠቅልለው እያሉ ምግብ ይግባላቸው ያሉት ራሳቸውን የገደሉ ለማስመሰል ነው። ጃንሆይ የሞቱበት ቤት የመርዝ ሽታ ይሸት ነበር። በዚህ ምክንያት በመርዝ እንደገደሏቸው ጠረጠርን። በሌላም በኩል የለበሱት አንሶላ በሰው ኃይል የተሳሳበና የተጨማደደ ስለነበረ በአንሶላቸው ገለዋቸዋል ብለን ተጠራጠርን። የደም ዶሴ ገጽ 242 እስከ 243። ሌላ ምስክር ደግሞ ንጉሡ ከመሞታቸው ቀደም ሲል በነበረው ምሽት ሻለቃ ዳንኤል አስፋው እንዳለ ገላን ሻለቃ ገረመው የሚባል ይመስለኛል በቀጥታ ወደ ሳሎን ገቡ። ከዚያ የጃንሆይ መኝታ ቤት ገቡ። በውስጥ ሆነው በግምት ከ30 እስከ 45 ደቂቃ የሚሆን ጊዜ ቆዩ። በቆዩበት ጊዜ የሚሰማ ነገር አልነበረም። ከዚያም ወጥተው በቀጥታ ሄዱ። የደም ዶሴ ገጽ 245። ነሐሴ 21 ቀን 1967 የደርጉ ጠቅላላ ስብሰባ። የቀድሞ ንጉሥ ቀዳማዊ ኃይለ ሥላሴ ቀደም ሲል የሽንት መሽኛ ፊኛቸው ታሞ ሆስፒታል ገብተው ነበር። በዚህ ምክንያት ለ3 ቀናት እንቅልፍ ይበዛባቸው ነበር። በ20/12/1967 ዓ.ም ሌሊቱን አርፈዋል። ውሳኔ መሞታቸው በአጭር መግለጫ በስውር ይቀበሩ ተብሎ ተወሰነ። የደም ዶሴ ገጽ 238። ነሐሴ 17 ቀን 1967 ዓ.ም ደርግ ባደረገው ጠቅላላ ስብሰባ ንጉሡ አፄ ኃይለ ሥላሴ በሕይወት በመኖራቸው የዋሁ ወገን እንደገና ይነግሳሉ በማለት ከንቱ ሐሳብ ላይ በመውደቁ አለመኖራቸው ጥቅም የሚሰጥ ለመሆኑ ውሳኔ ስለመስጠት አስፈላጊውን እርምጃ መውሰድ የሚችል መሆኑ ተወሰነ። በፌዴራል ከፍተኛ ፍርድ ቤት ወንጀል መዝገብ ቁጥር 1/87 ወይም 401/85 ውስጥ የልዩ አቃቤ ሕግ ማስረጃ የደርጉ ጠቅላላ ጉባኤ 3ኛ መዝገብ ከገጽ 358 እስከ 359 የደም ዶሴ ገጽ 238 ንጉሡን ለመግደል ከወሰኑ በኋላ እንዴት መግደል እንዳለባቸው የደርግ ኃላፊዎች ብዙ ተጠበቡ፣ ተጨነቁ። ዋናው ጭንቀታቸው ንጉሡን ገደሉ ተብለው እንዳይወራባቸውና እንዳይዘገብባቸው ሲሆን የተሻለው ብልሃት በእርጅና ወይም በሕመም ሞቱ ተብለው እንዲታመን ማድረግ ነበር። እጎሬ ሳገኝ ስመጣ 8 ሰዓት ላይ በርጅዮት ነገር ሲነገር አዘንኩ። እንደ ሰውም ደነገጥኩኝ። እኚህ የንጉሥ መሞት የሁላችን ላይ ጣጣ ያመጣል፣ አልተረዳችሁትም እያልኩ ለአንድ ሰው አወራው። በጣም ነው ያዘንኩት። በጣም ተሰማኝ። ያልኩትም አልቀረም። ያው መጣ፣ ሀብቱም ንብረቱም ተወረሰ። የኔ ብቻ ሳይሆን የሁሉም ሰው። እንግዲህ ያው ደርግ ንጉሡ በታሞ ነው የሞቱት ነው የሚለው። አይ መታማቸውም አልሰማንም። መጨረሻ መታመም የሚባልም የለም። በኋላም ወሬ ስንሰማ ምን በሽታ የለም፣ ሆነ ብለው አስበው ተዘጋጅተው ነው የገደሏቸው ነው የሚባለው። ግን ንጉሡ በዛ ጊዜ ጉልበትም አቅምም ምንም የላቸውም። ለምን መግደል ነበረባቸው? ምን እንደውም ምን አጋንንት እንደያዛቸው አላውቅም እንጂ ምንም ያስገድድ እጃቸው ሰጥተዋል፣ ተይዘዋል፣ ታስረዋል። ምን ያስገድዳል? ለምንስ ወደ ግድያ ይኬዳል? ታሪክ ነው። የታሪክን ነገር ዛሬ እናወራለን። ለምን ታሪካቸውን እንጠፋ ያደርጋሉ? ያደርግ የራሳቸውን ታሪክ ነው ገድለው የሞቱት ደርጎች። ራሳቸውን ነው የገደሉት እንጂ ንጉሡን አይደለም የገደሉት። የሞቱ ሰው የ85 ዓመት ሽማግሌ አንቆ መግደልም ሆነ በሌላ መልክ መግደል አግባብ አይደለም። ምራቅ ሲተፉባቸው ሲያዋርዷቸው እንዲህ ያሉ ደካማ ሽማግሌ መግደል ምንም አይታየኝም። ግን ከተገደሉ በኋላ ደግሞ
አስከሬናቸውን አጥማቸውን ከኮሎኔል መንግስቱ ቢሮ በታች ነበር። ምንድን ነው ትርጉሙ? እኔ እንዴት መረዳት ይቻላል ይህን ነገር? ይህን በጣም የሚደንቀኝና የሚገርመኝ ነው። ለምን እንደዛም እንዳደረገ አይገባኝም። ምንም አይነት እምነት እንደሌለው ነው የሚሰማኝ። ሰውየው ራሱ ሰውን እንደዚህ ከሰውም ንጉሱን እንደዚህ ማድረጉ የሚያሳፍርና የሚያሳዝን ነው። እንዴት ሰው ልጅ ሽንት ቤት ላይ ይቀበራል? አልጠፋ ቦታ አላጣ። ለዚች ሀገር አልሰሩላትም? ሰርተውላታል። አልተዋረዱም? ተዋርዱላታል። የበለጠ በልጆቻቸው መዋረድ ነበረባቸው። በጣም ደካሞች ናቸው። ታሪካቸውን ያበላቸው ተዛ ላይ ነው። እነሱ ግን ከዚህ ጋር የሆነ እምነት ሊኖር ይችላል። ምናልባት ሊሆን ይችላል ብዬ ማምነው እንጂ አለበለዚያ ወይም እድሜያችሁ ረዝማል ብዙ ዓመት ትገዛላችሁ ተብሎ እንደተነገረ ነገር እንጂ በዓለም ታሪክ ውስጥ ተሰምቶ የማይታወቅ ነው። እንደዚህ አይነት ቀብር ተደረገ ሲባል በፍጹም አልተደረገም። ደግሞ ወዲያው ነበር ነገርና የቀብራቸው ስንት ሰዓት ተፈጽሟል። አንድም ሰው ማልቀስ አይፈቀድም። ምን የተባለው በ8 ሰዓት ላይ ሰው ለቅሶ አልተቀመጠም። እንዴ በሚኒስቴሮቹም ሆነ በሳቸው ለቅሶ የተቀመጠ ሰው የለም። ሚኒስቴሮቹም ሲያርቁ ለቅሶ የለም። የንጉሱ አስከሬን በሚስጥር በመቀበሩ ቦታው የት እንደሆነ ሳይታወቅ 16 ዓመታት አለፉ። በ1983 ዓ.ም የኮሎኔል መንግስቱ መንግስት ከስልጣን ሲወገድ የንጉሱ አስከሬን ከቢሮአቸው በታች ከተቆፈረ ጉድጓድ ውስጥ ወጥቶ በቅድስት ሥላሴ ካቴድራል እንዲያርፍ ተደረገ።